ተሰማ ሚል ስማል ነይ ቪዛ ነው የምሰጠው ስትምር ብዙ ስትወድ ብዙ ደግነት አበሳም መልካምነትህ ለኔ አልቆጠብከው በእያንዳንዱ ነገር አብዝተህ አየሁ ከለመንኩትና ካሰብኩት በላይ ሁሉ ተከናውኖ አቺያሌ ሰባርዶኔ ከበስ ዛሬ ቀንሽ ነው ዛሬ ቀጠሮ አለኝ እዚህ አልቀርም እዚህ ቀጠሮ አለኝ አልቀርም ብለሽ ነው የመጣሽው በጣም ከእግዚአብሔር ጋር በቃ የመጨረሻ ቀን ነው አልኩት እግዚአብሔር ስመጣ ብዙ አልቅሻለሁ ብዙ ተፈርዶብኛል ለሰው ማላወራው ግን እግዚአብሔር ብዙ የሚያውቀው ነገር አለ ማሚ ደብረ ዘይትን ታውቂዋለሽ? አውቀዋለሁ። አቶ እንዳልካቸው ማለት ባለቤቴ ነው። ላይ በእናት ጸሎት በጣም ታምኛለሽ። በጣም በእናት ምክር በጣም ታምኛለሽ። በጣም እሷ እንድትጸልይልሽ አደርጋለሁ። በልጅነት የተሸከምሽው ሸክም በልጅነት እድሜሽ የተሸከምሽው ድንጋይ ዛሬ ይወድቃል። አሜን ይወድቃል። እንደማንም ሰው ዋጋ የከፈልሽለት እቤት ጸጥ ሲል እንደማንም ሰው ዋጋ የከፈልሽለት ትዳር ዝም ሲል እንደማንም ሰው ዋጋ የከፈልሽለት የተንገበገብሽለት ልጅነት የሰጠሽው ልጅነትሽን የሰጠሽው ትዳር ሲመታ ቤት ሲመታ ያለ ይሁንልኝ እንደዚህ ስትታይ እንዲህ ሲቆጠር እንዲህ ሲባል አንዳንድ ሰው እንደ ጥፋተኛ ሊያይሽ ይፈልጋል። ሁሉም እንደ ጥፋተኛ ሊፈርጁብሽ ይሞክራሉ። ዛሬ ግን እነግርሻለሁ ጉዳዩ ሰንበዴ ማጥፋት ሳይሆን የመንፈስ ነው። አንድ እባብ እመታለሁ። በኢየሱስ ደም እባቡ ተመታ። በኢየሱስ ደም እባቡ ተመታ። አሜን። ስሚ እናትሽ የደገበችውን ታሪክ መድገም አትፈልጊም። እናትሽ የተሰበረችበት ስብራት አለ። እናትሽ አልቅሳ በሆዷ በልቧ ሐዘን ተሸክማ በልቧ ይሄንን ስብራት ተሸክማ የቆሰለችበት ጉዳይ አለ። ይሄንን ቁስል ደግሞ ይሄንን ስብራት አንቺም አትደግሚው። አንቺ ራስሽ የእናቴን ስብራት አልደግመውም በይ። የእናቴን ስብራት አልደግመውም። ድገሚ። የእናቴን ስብራት አልደግመውም በይ። የእናቴን ስብራት አልደግመውም። በደንብ ጸልይልሻለሁ። እጅሽን ስጪ ማሚ። ነይ ጫኝባትና ጸልይላት። ፍቻት። ትዳሯን ፍቺ፣ ልጆቿን ፍቺ፣ ኢኮኖሚዋን ፍቺ፣ ቢዝነሷን ፍቺ። ምን ጸልያለሁ? እግዚአብሔር ሆይ ለተጎዱት፣ ለታለቀሱት፣ ግራ ለገባቸው፣ ትዳራቸው ለፈረሰ ሁሉ ምልክት እንድታደርጋት እኔ ጸልያለሁ። አሜን። ኢየሱስም ጸልያለሁ። ትዳር ለተበተነባቸው ምልክት እንድታደርጋት እኔ ጸልያለሁ። በኢየሱስ ወገቧ ይፈታ። በኢየሱስ ወገቧ ይፈታ። የበቀል ሴት አድርጋት፣ ጀግና ሴት አድርጋት፣ ምልክት አድርጋት። የአውሬ ወገብ ይወጋ። ትዳርን የሚበላ እግዚአብሔር ሆይ የኤልዛቤት መንፈስ በኢየሱስ ስም፣ የሉሲፈር መንፈስ በጌታ በኢየሱስ ስም በዚህች ሴት እንዲመታ ነው ጸልያለሁ። አሜን። እግዚአብሔር አምላኬና አባቴ ሆይ ያለቀሰችበትን ዘመን በእጥፍ የደስታ ዘመን እንድታደርግላት፣ የሳቅ ዘመን እንድታደርግላት፣ ነገሮቿ ሁሉ እንዲፈቱ፣ በቤቷ ደስታ እንዲሆን፣ በቤቷ ምስጋና እንዲሆን፣ በቤቷ
ጸለይኩኝ። ሞገስ እንድትሆን ጸለይኩኝ። መድኃኒት እንድታደርጋ ጸለይኩኝ። በኢየሱስም ትከሻዋ እንድታሰፋ ጸለይኩኝ። ጌታ ሆይ ይሄን ስላደረግክ አመሰግንሃለሁ። ስለፈታሃት አመሰግንሃለሁ። ስለምታዘልላት አመሰግንሃለሁ። እንባ ስለሚታበስ አመሰግንሃለሁ። ፍቅር ስለሚሆን አመሰግንሃለሁ። ሰላም ስለሚገባ አመሰግንሃለሁ። ሻሎም ብለህ ስለምትገባ አመሰግንሃለሁ። ሃሌሉያ። ዘላለም ጌታ ሆይ ለዚህ እህቴ ጣልቃ ገብተሃል። ተመስገን። እግሮቿ ተፈተዋል። አመሰግንሃለሁ። እግሮቿ መፈታት ሆነዋል። አመሰግንሃለሁ። ጠላቶቿ ላይ ስለምትቆም አመሰግንሃለሁ። የጠላትን ጌታ ሆይ በኢየሱስም ዛሬ ስለሚረገጥ በዚህ እግር አመሰግንሃለሁ። በኢየሱስም አመሰግንሃለሁ። ታላቅ ነገር ሆኖላታል። ተባረክ፣ ከፍ በል። ሃሌሉያ። እልልታ፣ ጭብጨባ ለጌታ ክብር። አቤት ኢየሱስ። ቀለበት ስሪና አድርጊ። እሱኛው የቀለበትን ይሄኛው የሥራ ነው። ለምን መሰለሽ? የምትጀምሪው ትልቅ ስራ አለ። አሜን። ከውጭ አገር ጋር የተገናኘ ትልቅ የሥራ በር ተከፍቶልሻል። አሜን። አስሮ የያዘሽ እባብ ተመታ። አሜን። አስሮ የያዘሽ ያ አውሬ ተመታ። አሜን። እግርሽን ያዘው እባብ ወድቋል። ጮክ ብላችሁ እባቡ ሞተ በሉ። ሶስት ጊዜ አንቺ ጮክ ብለሽ በኃይል እባቡ ሞተ በይ። እባቡ ሞተ። አሜን። እባቡ ሞተ። እባቡ ሞተ። ሃሌሉያ። አሜን። አሁን ፓስፖርትሽን ተዘጋጅ። ለትልቅ ስራ፣ ለትልቅ ነገር ተዘጋጅ። ኢንቨስትመንት አለ። አሜን። ትንንሽ ነገር ለመለቃቀም፣ አሜን፣ በኢየሱስ ስም ጨርቅ ለመለቃቀም ምናምን አይደለም። ትልልቅ ኢንቨስትመንት ለመስራት ተነሻው። ሂውጅ ሆሳና ሀገር ታውቂያለሽ? ሄጄ አላውቅም። ሆሳና ሀገር ምን መሰለሽ? ነይ ልንገርሽ። የኔን ጉዳይ የያዘልኝ ጌታ አለ በሰማይ። የኔን ነገር የኔን ጉዳይ የያዘልኝ ኢየሱስ ጌታ። አሜን። እግዚአብሔር ይህንን ቻፕተር ዘግቶታል። አሜን። አትፍሪ፣ አልፈራ እና ይህንንም ሰው በፍጹም እንዳፈሪ። እሺ፣ ደጅሽ አይረግጥም። አልፈራው። ውስጥሽ የሚከተው ፍርሃት አለ። በጣም ሌሊት መተኛት አልችልም። ልጆቼን አስተኝቼ እንዴት ነው የምተኛው ብዬ እጨነቃለሁ። በኢየሱስም በጣም ቀንና ሌሊቱ በቃ ግራ ይገባኛል። እንቅልፍ አልተኛም። ከመጣ ካወራሹ ካገኘሹ እንዲህ ነው የምትረበሽ። እርብሽ 2-3 ቀን እረበሻለሁ። ለምን መሰለሽ? ይሄ ሰው ወደ አንቺ ይዞ የሚመጣው ድግምት ነው። እግዚአብሔር ዛሬ አፈረሰ። አሜን። አንድ ሰው ጮክ ብሎ እባቡ ሞተ ይበል። እባቡ ሞተ። የመጨረሻ እባቡ ሞተ። ከዛሬ በኋላ ትዝ አለኝ ራሱ ሀገሩ እሱ ነው ያለው እዛ ሀገር። አሜን። ለምን መሰለሽ? ይሄ ሰው እየተከታተለ ባይዘወይ እንደዚህ አይነት እህቶች፣ እንደዚህ አይነት ወንዶች በጠላት ቀለበት ውስጥ አትገቡም። እሺ? አሜን፣ አሜን፣ አሜን። በጠላት ቀለበት ውስጥ አትገቡም። እባቡ ነድፎ አይዛችሁ። እባቡ ነድፎ አይዝህም። ነድፎ አይዝሽም። ያለሽው ትንሣኤ ቤት ነው። ጮክ ብለሽ እባቡ ሞተ። እባቡ ሞተ። በቃ ይሄ ሰው ደጅሽ ላይ እንዳይደርስ አደርጋለሁ። ይዞ የሚመጣው ድግምት ፈርሷል። አሜን። በኢየሱስ ከዚህ በኋላ መምጣት የሌለባቸው እግሮች ሁሉ ወደ አንቺ አይመጡም። አሜን። የእግዚአብሔር አጀንዳ የሌለበት እግር፣ የእግዚአብሔር ሐሳብ በረከት የሌለበት የሰማይ አጀንዳ የሌለበት እግር ወደ ቤትሽ አይመጣም። ወደ ህይወታችሁ አይመጣም። አሜን። ባይዘወይ አንዳንድ ሰው ሲመጣ ወደ ህይወታችሁ ኢትስ ብለሲንግ፣ አንዳንድ ሰው ደግሞ እርግማን። የትኛውም የጠላት ስራ ከላያችሁ ላይ ለዘላለም የፈረሰ ይሁን። የጠላት እቅድ፣ የጠላት አጀንዳ ከቤታችሁ ላይ የፈረሰ ይሁን። ከጤንነታችሁ ላይ የፈረሰ ይሁን። ከትዳር ህይወታችሁ ላይ የፈረሰ ይሁን። አንድ ሰው ጮክ ብሎ እባቡ ሞቷል ይበል። ከዛሬ በኋላ አጠገብሽ አይደርስም። አንቺ ሳይሆን መሸሽ መፍራት የሚጀምር እሱ አንቺን መሸሽ፣ አንቺን መፍራት ይጀምራል። ለምንድን ነው ሲባል ይሄ ዓለም ተመቶበታል። ይሄ የያዘው የጨለማው ዓለም ከእጁ ላይ ተበላሽቷል። አፉ ላይ የተቀመጠው ያ የጨለማው ዓለም ዛሬ ተመቷል።
ዛሬ ተመቷል። አሜን። ቴንኪው መንፈስ ቅዱስ። ከፍ ያለ እልልታና ጭብጨባ ለጌታ ክብር ይሁን። ዘይቱን ግርሽን ቀቢ። ያገኘኝ ሰው አይደለም ያገኘኝ ራሱ ኢየሱስ ነው። ትንሣኤ ሆኖልኛል። ትንሣኤ ሆኖልኛል። አንድ ሰው ጮክ ብሎ እባቡ ሞተ ይበል።